የእግዚአብሔርን ቃል አንብበን የጌታን ቃል ቶሎ ብለን የጌታን ምራት ስላለ እንግዲህ ባጭሩ በተቻለ መጠን ጠቅለል አድርጌ እናገራለሁኝ። ክብር ለእግዚአብሔር ለአምላካችን ይሁን። በመዝሙረ ዳዊት ምዕራፍ 50 ቁጥር ምዕራፍ 50 ቁጥር በቅንፍ 51 ቁጥር 11 ላይ የጌታን ቃል እናነብና ጸልያለን። ንጉስ ዳዊት እንደዚህ ይላል። ይሄንን በቴሌግራም ላይም እና በቸርች ላይ ይሄንን ክፍል አብረን ስንጸልይ አካፍያለሁኝ እና በዚህ ክፍል በቁጥር 11 መሰረት የጌታን ቃል በልቤ ባስቀመጠው እናገራለሁ። ከፊት አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። እስቲ አብረን እናንብበው። ከፊት አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ አትውሰድብኝ። አሜን። ቅዱስ መንፈሱን ምን አድርግብን? አትውሰድብኝ። ዳዊት ይሄንን ነው የጸለየው። ከፊት አትጣለኝ፣ ቅዱስ መንፈስህንም ከኔ ላይ ምን አታድርግ? አትውሰድብኝ። ምክንያቱም ለምንድነው ዳዊት ቅዱስ መንፈስህን ከኔ ላይ አትውሰድብኝ ያለው? ቅዱስ መንፈሱ ከሌለ አደጋ ነው። የእግዚአብሔር መንፈስ ከሌለ ያለውን ጉዳት ስለሚያውቅ ሰው ብቻ ስለሚሆን ከኔ ላይ አትውሰድብኝ። ዛሬም ከኛ ላይ አይውሰድብን። አሜን። አይውሰድብን። ላካዲያ ራባሃጃኮ ሻኪያ ባሃዶር ራባሃዲያ እለምንሃለን እግዚአብሔር አምላካችን ሆይ ለቬጌጄ ክሮዶሎ ባሃዱ ሻኩባያ በዚህ ማለዳ እኛም እንጮሃለን። ቅዱስ መንፈስን ከኛ ላይ አትውሰድብን። ቅዱስ መንፈስን ከልጆቻችን ላይ አትውሰድብን። ቅዱስ መንፈስን ከቤተ ክርስቲያን ላይ አትውሰድብን። ቅዱስ መንፈስን ከቤታችን ላይ አትውሰድብን። ያንተን መንፈስ በዚህ ማለዳ እንፈልጋለን። መንፈስህን እንሻለን። መንፈስህን እንፈልገዋለን። ጌታ ሆይ ይሄ ቅዱስ መንፈስ እኖ ዛሬ ወደ እያንዳንዳችን በኃይል ይምጣ። የመታደስ እኖ ማለዳ ይሁን። የመነሳት ማለዳ ይሁን። የመነካት ማለዳ ይሁን። ኦ የመፈወስ ማለዳ ይሁን። አባባ እያንዳንዳችንን ይሄ እሳት ይንካን። ይሄ መንፈስ ያገኘን። ይሄ መንፈስ ያድሰን። ይሄ መንፈስ ይፈውሰን። ይሄ መንፈስ ይቀድሰን። ይሄ መንፈስ ያጥራን። ይሄ መንፈስ ከፍ ከፍ ያድርገን በጌታ በኢየሱስ ስም አሜን፣ አሜን። እንቀመጣለን። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ቅዱስ መንፈስህን ከኔ ላይ ምን አታድርግ? አትውሰድብኝ፣ አትውሰድብኝ። ምክንያቱም ንጉስ ዳዊት የእግዚአብሔር ቅዱስ መንፈስ ለሱ ያደረገለትን ስለሚያውቅ ይህንን ቅዱስ መንፈስህን ምን አታድርገኝ? አትውሰድብኝ ብሎ ይላል። ያለ ቅዱሱ መንፈስ ተራ እንደሚሆን ያውቃል። ያለ ቅዱሱ መንፈስ እኖ ዳዊት ምንም ማድረግ እንደማይችል ያውቃል። ያለ ቅዱሱ መንፈስ ሕይወቱ ባዶ፣ ነገሩ ባዶ፣ መንግስቱ ባዶ፣ አመራሩ ባዶ እንደሚሆን ያውቃል። ስለዚህ ቅዱሱን መንፈስህን ከኔ ላይ አትውሰድብኝ። ከኔ ላይ አይውሰድ፣ ካንቺ ላይ አይውሰድ፣ ካንተ ላይ አይውሰድ። አለዛ መንፈሱ ከተወሰደ ሃይማኖተኞች፣ ስርዓት አክባሪዎች፣ በስርዓት የምንመላለስ ስም ያለን ኃይሉን የካድን ኃይሉ የማይሰራብን ክብሩ የማይገለጥብን ማዳኑ የማይገለጥብን ሰውኛ ብቻ የሆንን ሰው ሆነን እንቀራለን። ይሄ ደግሞ በትውልድ መካከል ለውጥ ሊያመጣ አይችልም። በከተማ መካከል ለውጥ ሊያመጣ አይችልም። በሕይወታችን እኖ የምንኖረው ኑሮና እኖ አገልግሎት በእግዚአብሔር ቤት መመላለሳችን ልዩነት የሚያመጣው ማን ነው? ቅዱስ መንፈስ በሉ እስቲ።
እስቲ ጮክ ብላችሁ ቅዱሱ መንፈስ በሉ። ቅዱሱ መንፈስ ሃሌሉያ። ይሄ ቅዱሱ መንፈስ ነው የሚመራ። ዳዊትን የመራው ይሄ ቅዱሱ መንፈስ ነው ወገኖች ሆይ። ዳዊትን ያዘመረው ይሄ ቅዱሱ መንፈስ ነው። ዳዊትን በገና ያስደረደረው ይሄ ቅዱሱ መንፈስ ነው። መንፈስ ቅዱስ ከሌለ ጸሎት የለም። መንፈስ ቅዱስ ከሌለ አምልኮ የለም። መዘመር እኮ ይቻላል አይደል? መጸለይ እኮ ይቻላል። ደረቅ ጸሎት መጸለይ ይቻላል። ህልውናው የሌለበት ጸሎት መጸለይ ይቻላል። ህልውናው የሌለበት ዝማሬ መዘመር ይቻላል። ግን መንፈስ ቅዱስ ሲመጣ ወገኖች በሕይወታችን ላይ መፈታትን ያመጣል። ሃሌሉያ። ይሄ ቅዱሱ መንፈስ ወደ እግዚአብሔር ከፍታ ከፍ አድርጎ ይወስደናል። የእግዚአብሔርን ከፍታ ውስጥ እንገባለን። በህልውናው ከፍታ ውስጥ እንገባለን። ስለዚህ ምስጢር ይገለጥልናል። ስለዚህ ነው ቅዱሱ መንፈስ በዳዊት ላይ ጌታዬ ጌታዬ ጠላቶችን የእግር መረገጫ እስካደርግ ድረስ በቀኜ ተቀመጥ አለው ብሎ ስለ ኢየሱስ ክርስቶስ የተናገረው በማን ነው? በቅዱሱ መንፈስ። በቅዱሱ መንፈስ በቅዱሱ መንፈስ ይሄንን ሲተርክ እናያለን። በቅዱሱ መንፈስ ዳዊት ከመንፈሱ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብሄድ አንተ በዚያ አለ፣ ወደ ምድር ብሄድ እነሆ አንተ በዚያ አለ። ክንፍ አብድጄ እስከ ምድር ዳርቻ ብሄድ አንተ በዚያ አለ፣ ወደ ሲኦል ብወርድ አንተ በዚያ አለ ያለው በመንፈስ ተረድቶ ነው። በመንፈስ ቅዱስ መረዳት ውስጥ መግባት የምንችለው ስለ እግዚአብሔር ማወቅ የምንችለው ስለ ሰማያዊ ምስጢር ማወቅ የምንችለው ስለ እግዚአብሔር ሐሳብ መረዳት የምንችለው አንድና አንድ በቅዱሱ መንፈስ ነው። በቅዱሱ መንፈስ ኃይለኛ እንሆናለን። በቅዱሱ መንፈስ ጉልበታም እንሆናለን። በቅዱሱ መንፈስ በርትተን እንወጣለን። ሃሌሉያ። ወገኖች ሆይ ቅዱሱ መንፈስ መጥቶ ስትጸልዩ አቤት እንዴት ደስ ይላል! አያምርም? ውበታችን ማን ነው? ቅዱሱ መንፈስ። ስለዚህ ቅዱሱ መንፈስ ከእኔ ላይ አትውሰድ። ንግስና ቢሆን ውሰድ፣ ክብር ቢሆን ውሰድ፣ ዝና ቢሆን ውሰድ፣ ብልጥግና ቢሆን ውሰድ፣ ልጆች ቢሆን ይቅሩ። ቅዱስ መንፈስን ግን ከእኔ ላይ በፍጹም አትውሰድ። በፍጹም። ወገኖች ሆይ የምናገለግል አገልጋዮች፣ እግዚአብሔርን የምናመልክ ሕዝብ ሁሉ መንፈስ ቅዱስ ከሌለ ሁሉ ነገር አይጥም፣ ሁሉ ነገር አያምርም። አሁንም መንፈሱ በእኛ ላይ ይጨምር። በአንቺ ላይ መንፈሱ ይጨምር። በአንተ ላይ መንፈሱ ይጨምር። በአንተ ላይ የጌታ መንፈስ የጌታ ክብር ይጨምር። ወገኖች ሆይ የዛን ጊዜ ፊትህ ያበራል፣ ፊትሽ ያበራል። የዛን ጊዜ እግዚአብሔር ይጠቀምብሃል፣ ይሰራብሃል። ስለዚህ ይሄ መንፈስ እነሆ ዛሬም በሕይወታችን ላይ ይምጣ ይምጣ። ወገኖች ሆይ ከዚህ መንፈስ አንቀዝቅዝ፣ ከዚህ መንፈስ አንጉደል። ይሄ መንፈስ አይስከን በውስጣችን። ቦግ 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 እያለ ምን ያድርግ? ይንደድ፣ ይንደድ። አሜን፣ ይንደድ። ኢየሱስ ክርስቶስ ሕያውነቱን የሚገልጥ የኢየሱስ ክርስቶስን ጌትነት የሚገልጥ የኢየሱስ ክርስቶስን ታላቅነት የሚገልጥ ይሄ ቅዱስ መንፈስ ነው። ወገኖች ሆይ ያለ መንፈስ ቅዱስ እውነቱን ነው ዳዊት አይተነው እናውቃለን አይደል? ሁላችን በሕይወታችን መቼም መንፈሱ ጎሎብን ድርቅ ብለን አይተነው አናውቅም? አያስጠላም? በስመ አብ። እውነቴን ነው የምላችሁ፣ የራሴን ነው እንደዚህ ዘግንኖኝ የምነግራችሁ። በጣም ነው የሚያስጠላ። ሕይወት ጣም የሚኖረው ክርስትና ጣም የሚኖረው የእግዚአብሔርን ቃል እንኳን ስናነበው የሚገለጥልን ብሉቅልቅልቅልቅ እያለ
የሚያንተከትከን። ቡና ሲፈላ ምንድን ነው የሚሆነው? ይንተከተካል አይደለ? ትክ 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 ብሎ ቶሎ ካልደረሳችሁበት ግንፍል። የኛ መንፈስ ቅዱስ በውስጣችን ሲገነፍል ግን የሚሰራው ስራ አለ፣ የሚያደርገው ነገር አለ። ታምራት ያደርጋል፣ ድንቅ ነገር ያደርጋል። ክብሩ ይገለጣል፣ ኃይሉ ይገለጣል፣ ማዳኑ ይገለጣል፣ ነፃ ያወጣል። ስለዚህ ወገኖች ሆይ ቤተ ክርስቲያን እኔና እናንተ ነን፣ እኔና አንቺ ነን። ስለዚህ በዚህ መንፈስ ተሞልተን ትክ ብለን ተንተክትኮ ከውስጣችን ግንፍል ብሎ የሚወጣ ለሌላ የሚተርፍ፣ ለትውልድ የሚተርፍ፣ ለከተማ የሚተርፍ፣ ለሀገር የሚተርፍ፣ ለችግሩ ሁሉ መፍትሄ የሚሆን ሃሌሉያ ሃሌሉያ ሃሌሉያ። ጂክሮዶሎ ባህዱ ካሼክራ ባላዲ። ይሄ መንፈስ ቅዱስ ወገኖች ሆይ ኢሳይያስ ሲገልጠው በምዕራፍ 61 ላይ ኢሳይያስ ምዕራፍ 61 ኢሳይያስ ሲገልጠው በሚያስደንቅ ሁኔታ ስለ ክርስቶስ ኢየሱስ ሉቃስ 4 ላይም የሚናገረውን ክፍል ስንመለከት አንድ መንፈስ ቅዱስ ወገኖች ሆይ የጌታ መንፈስ በሕይወታችን የሚያደርገው ምንድን ነው? ምንድን ነው? መንፈስ ቅዱስ በሕይወታችን የሚሰራው ምንድን ነው? በዚህ ክፍል ላይ እንመለከታለን። የጌታ የእግዚአብሔር መንፈስ በእኔ ላይ ነው። ሃሌሉያ። ለድሆች የምስራችን እሰብክ ዘንድ እግዚአብሔር ቀብቶኛልና፣ ልባቸው የተሰበረውን እጠግን ዘንድ፣ ለተማረኩትም ነፃነትን፣ ለታሰሩትም መፈታትን እናገር ዘንድ ልኮኛል። የተወደደችውን የእግዚአብሔርን ዓመት አምላካችንም የሚበቀልበትን ቀን እናገር ዘንድ፣ የሚያለቅሱትንም ሁሉ አጽናና ዘንድ እግዚአብሔር ለክብሩ የተከላቸው የጽድቅ ዛፎች እንዲባሉ ለጽዮን አልቃሾች አደርግላቸው ዘንድ፣ በአመድ ፋንታ አክሊልን፣ በለቅሶም ፋንታ የደስታን ዘይት፣ በአዘንም መንፈስ ፋንታ የምስጋና መጎናጸፊያን እሰጥ ዘንድ ልኮኛል ይላል። የእግዚአብሔር መንፈስ፣ የጌታ የእግዚአብሔር መንፈስ በእኔ ላይ ነው ብሎ ለድሆች ወንጌልን እሰብክ ዘንድ። ይህ የእግዚአብሔር መንፈስ በሕይወታችን የሚሰራው አንዱ ነገር ለድሆች ወንጌል ያሰብከናል፣ ለጠፉት ወንጌል ያሰብከናል። ስለዚህ በእግዚአብሔር መንፈስ ቅድም እንዳልኳችሁ ቡና እንደሚተከተክና እንደሚገነፍል በመንፈሱ እንደዛ ስንሆን ዝም አሰኝም። እስቲ ዝም አሰኝም በሉ። ዛሬ ዝም እኮ ያለ ነው፣ አልገነፈለም። አደለ እንዴ? እውነት ነው ውሸት? ይሄ መንፈስ ቅዱስ ሕይወታችንን ሲቆጣጠር፣ እሳት ሲነድ፣ ውስጣችን በወንጌል እሳት ይሞላል። ውስጣችን ስለ ክርስቶስ ኢየሱስ ያወራል። ውስጣችን ስለ ክርስቶስ አዳኝነት ይናገራል። ስለ ክርስቶስ ዝም አንልም። ውስጣችን በእምነት፣ በብርታት፣ በድፍረት፣ በጉልበት ይሞላል። አሜን። ስለዚህ ይምጣ። አሜን ይምጣ። አያችሁ፣ ሁል ጊዜ በዚህ በእግዚአብሔር መንፈስ በምንሞላበት ሰዓት ይሄ የእግዚአብሔር መንፈስ ለድሆች ወንጌልን ይሰብካል፣ ለታሰሩት ነፃ መውጣትን ያደርጋል። ሃሌሉያ። የታሰሩ ብዙ የሉ። በድራግ የታሰሩ፣ በአሽሽ የታሰሩ፣ በዚህ ዓለም ሐሳብ የታሰሩ፣ በጨለማ የታሰሩ ብዙ ሰዎች አሉ። እነዛን ነጥቀን ማውጣት አንችልም። ሰውኛ ይችላል? እስቲ ሰው ይችላል በሉ። ሰው ይችላል? አይችልም። ስለዚህ በመንፈሱ
ይህንን አደርግ ዘንድ ይላል ኢሳይያስ የጌታ መንፈስ በእኔ ላይ ነው ብሎ እነሆ ስለ ጌታችን ስለ ኢየሱስ ክርስቶስ ይናገራል። የምስራችን እንድናወራ ያደርጋል። የምስራቹ ምንድነው? ኢየሱስ ያድናል። የምስራቹ ምንድነው? ኢየሱስ ክርስቶስ የኃጢአት መድኃኒት ነው። እነሆ የምስራቹ ምንድነው? የኃጢአት ሰሬት በክርስቶስ ኢየሱስ ነው። የምስራች አውሪ ያደርገናል። ስለዚህ ነው ጌታ ኢየሱስ ክርስቶስ ሁላችንም ስለምናቀው ሉቃስ 4 ላይ ያለውን ክፍል ሲናገር ለዛ ነው የጌታ መንፈስ በኔ ላይ ነው አለ። የኢሳይያስን የመጽሐፍ ጥቅልል ምን አደረጉት ይላል? ሰጡት። መጽሐፉን በተረተረ ጊዜ ጌታ ኢየሱስ ክርስቶስ ስለሱ እንደተጻፈ ስለሚያቅ የጌታ መንፈስ አለ በኔ ላይ ነው አለ። ሃሌሉያ! የጌታ መንፈስ በእኛ ላይ ይሁን። የጌታ መንፈስ ባንቺ ላይ ይሁን። የጌታ መንፈስ በሁኔታዎች ሁሉ እነሆ ስለ ክርስቶስ ኢየሱስ አዳኝነት የሚያናግር እነሆ መንፈስ ነው። ስለዚህ የጌታ መንፈስ በእኔ ላይ ነው ብሎ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል አለ። ሃሌሉያ! ስለዚህ መንፈስ ቅዱስ ምን ያደርጋል? ጌታ ኢየሱስ ክርስቶስ እሱ ራሱ ቀብቶኛል አለ። በመንፈስ ቅዱስ የተቀባ ሰው እነሆ ወንጌልን ምን ሊያደርግ? ሊሰብክ ለድሆች ክርስቶስን የማያውቁ ድሆች እነሆ እግዚአብሔርን መፍራት የጥበብ መጀመሪያ የሆነውን የረሱ እነሆ ያላስተዋሉ ያልተረዱ ድሆች እውነት የተከደነባቸው ድሆች እውነት ያልተገለጠላቸው ድሆች ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ስለነሱ ኃጢአት ሞቶ ያንን ያልተረዱ። ስለዚህ የጌታ መንፈስ ወገኖች ሆይ ለድሆች ወንጌል እንድንሰብክ ይቀባል። አሜን። ይቀባን። ወንጌልን ለመስበክ ይቀባሽ። ወንጌልን ለመስበክ ይቀባክ። ይቀባኝ በኃይል ያስነሳል። ወገኖች ሆይ የዛን ጊዜ አንፈራም። የዛን ጊዜ ዝም አንልም። የዛን ጊዜ ቸል አንልም። የዛን ጊዜ በቃ እናወራለን። አንድ ጊዜ ሚኒሶታ ያለውኝ ስማቸውን አላስታውስም ከኢትዮጵያ የመጡ አገልጋይ ናቸውና የሚጸለይላችሁ ወደፊት ነው ሲሉ ያው ወደፊት ሄድኩኝ። በጣም ኃይለኛ የእግዚአብሔር መንፈስ በላይ ላይ ወረደብኝ። ኃይለኛ ስካር፣ ሊትራሊ ስካር፣ በቃ የመንፈስ ቅዱስ ስካር። ሰው ጠጥቶ ታውቃላችሁ አይደል? እዚህ ሀገር አናይም። ኢትዮጵያ እግሩ ሲወለጋገድ ሲል በቃ ኃይለኛ እና እዛ የነበረው ፓስተር በቃ ቀናውብህ። ምን አደረከው ግን የወረደው መንፈስ አለ። የዛን ቀን ለ17 ሰዎች ወንጌል ተናገርኩኝ። እሁድ በማግስቱ ሰኞ ማለት ነው። አያችሁ፣ ከድካም ሕይወት ያወጣል። ሃሌሉያ! በድካም ሆኖ እንዴት መናገር ይቻላል? አይቻልም ማለት። አሁን እኔ በጣም ሲደክመኝ ባለቤቴ ታውቃለች። ብትናገረኝ ምን ብትል ዝም ነው። አንዳንዴ በጣም ከደከመኝ አንድ ቃል እንኳን አውጥቼ መናገር ያቀተኛል። አያችሁ፣ መንፈሳዊ ድካም እንደዛ ነው የሚያደርገው። አንድ ቃል ኢየሱስ ያድናል ይወድሃል ማለት ያስቀተናል። ዛሬ በናዝሬቱ በኢየሱስ ስም እጆቻችንን ዘርጋ እስቲ። ሎኮ ባዲያ ለዱረባሐሻከያ ለበገዲያ ዘርጉ ወገኖች ሆይ፣ ዛሬ ነፃ አውጣኝ እንበለው። በመንፈስ ነፃ አውጣኝ እንበለው። በመንፈስ ቀባኝ እንበለው። በመንፈስ ቀባኝ በሉት እስቲ። ቀባኝ ጌታ ሆይ፣ በዚህ መንፈስ ኃይል አስነሳኝ ጌታ ሆይ፣ ከድካም አውጣኝ፣ እነሆ ከዝለት አውጣኝ። ኢየሱስ ክርስቶስን አዳኝነቱን የሚያናግር ሕይወት እግዚአብሔር ይስጥ። መንፈሱ ወደኛ በኃይል ይምጣ። እባክህን እርዳን፣ እባክህን አግዘን፣ እባክህን አግዘን። አቤቱ እባክህን አግዘን በኢየሱስ ስም። እስቲ ተነሱና እባክህን አግዘን በሉት ወገኖች ሆይ። ዶካባዲያ ዲያላ ዱራባዲያ አግዘኝ በኢየሱስ ክርስቶስም። እኔን አግዘኝ፣ ሕዝብን አግዝ በኢየሱስ ክርስቶስም። ይሄ ኃይል መጥቶ ያስነሳን ጌታው።
ያስነሳን በኢየሱስም ያስነሳን በኢየሱስም ያስነሳን በኢየሱስም ያስነሳን በኢየሱስም ያስነሳን። ወገኖች ሆይ አቅቶናል። ድካም ብሎናል። ድካም ይዞናል። ድካም ጉልበታችንን አዝሎናል። ድካም ሕይወታችንን ይዟል። በኢየሱስም በመንፈሱ ኃይል ያስነሳን። አቤቱ አስነሳን። አቤቱ አስነሳን። በዚህ መጨረሻ ዘመን ጌታ ሆይ በኃይል አስነሳን። አሜን። ተቀመጡ። ለካዲክላቫጁ ካዱራባዲያ ለሬቬጄ ክራዲያ የተጠቁትን ነፃ አወጣ ዘንድ ምን አድርጎኛል? የጌታ መንፈስ ቀብቶኛል። በኔ ላይ ነው። ቅባቱን ምን አድርጓል? አፍስሷል። የተጠቁትን ነፃ አወጣ ዘንድ በኃጢአት የተጠቁትን በድራግ የተጠቁትን በዓለም የተጠቁትን በሰይጣን የተጠቁትን በቃልቻ የተጠቁትን በጠንቋዮች በአስማተኞች የተጠቁትን ምን ያደርግ ዘንድ ነፃ አወጣ ዘንድ። በምድር ላይ እኮ ወገኖች ሆይ ስንት የሰይጣን አሰራር አለ። በዚች ከተማ በዚች አገር ላይ ስንት የአጋንንት አምልኮ አለ። የመሰለንኛ ከኢትዮጵያ ስንወጣ ቃልቻው፣ ጅኒው፣ ምናምኑ፣ ጠንቋዩ፣ መተተኛው፣ አስማተኛው እዛ ይቀር፣ እዚህ የባሳል። ስለዚህ ከዛ ነፃ ለማውጣት ከተማን ነፃ ለማውጣት ወገኖች ሆይ እግዚአብሔር በመንፈሱ ይቀባል፣ ይጠቀምብን፣ ያስነሳን። በኢየሱስ ስም ይሄንን በሕይወታችን ያድርግ። ስለዚህ የእግዚአብሔር ቃል ብዙ መጽናናት ላዘኑ ምን ሰጥ ዘንድ መጽናናትን በሐዘን መጎናጸፊያ ምትክ የደስታን መጎናጸፊያ ምን አደርግ ዘንድ እሰጥ ዘንድ ቀብቶኛል። ወገኖች ሆይ ዓለም በዚህ ዘመን በብዙ ሐዘን የተዋጠችበት፣ በብዙ ተስፋ መቁረጥ የተዋጠችበት፣ በብዙ መጽናናት የሚያስፈልጋት አዝና ጎብጣ የተቀመጠችበት እኛ የክርስቶስ ባሪያዎች የክርስቶስ ልጆች ልንለይ የምንችለው በመንፈሱ ኃይል ስንሞላ አጽናኞች ያደርገናል። አዘንተኞችን የምናጽናና በደስታ አዘናቸውን የምንቀይር መጽናናትን በሕይወታቸው እንዲመጣ እግዚአብሔር አጽናኝ አድርጎ ይጠቀምብናል። ጌታ ኢየሱስ ክርስቶስ ይሄንን ነው ቀብቶኛል፣ ለታሰሩት መፈታትን እሰጥ ዘንድ። የታሰረ ሰው እኮ የሚፈታው ከሌለ ታስሯል አይደል እንዴ? ያችን ውርንጭላ ጌታ ኢየሱስ ክርስቶስ ታስራለች፣ ፍቱና ምን አድርጉልኝ፣ አምጡልኝ። የታሰሩ ውርንጭላዎች ዛሬም አሉ። ታስረው ፈቺ የሚፈልጉ፣ ምክንያቱም ያሰራቸው እስራት ከነሱ በላይ ነው፣ ከአቅማቸው በላይ ነው። ፈተው መምጣት አይችሉም፣ ማለፍ አይችሉም። አስሯቸዋል፣ ያሰራቸው አስሯቸዋል። ያንን ግን የሚፈታ የመንፈስ ቅዱስ ጉልበት በጌታ በኢየሱስ ስም በእኔና በእናንተ በቤተ ክርስቲያን በዚች ከተማ ላይ በኢየሱስ ስም ይሁን። ከሁኔታዎች በላይ የሚያወጣ የሚያሳልፍ ከተጽዕኖ በላይ የሚያኖር የጌታ መንፈስ ወገኖች ያስፈልገናል። መንፈሱ ይሄንን ያደርጋል። ስለዚህ የመንፈሱ ራብተኞች፣ የመንፈሱ ተጠሚዎች፣ የመንፈሱ ፈላጊዎች፣ የመንፈሱ ናፍቆት በውስጣችን ይግባ። ለምትጠፋው ዓለም ስንሮጥና ስንባዝን ነገር እንዳይጠቀለል ወገኖች ሆይ በጌታ መንፈስ እንሞላ። ሃሌሉያ! ይሄ መንፈስ ቅዱስ ወገኖች ሆይ የጌታ መንፈስ በሕይወታችን ሲመጣ ማድረግ ያለብንን፣ መናገር ያለብንን፣ መስራት ያለብንን፣ መሄድ ያለብንን፣ መጓዝ ያለብንን ነገር ሁሉ ያሳየናል። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። ስለዚህ የእግዚአብሔር ወገኖች ሆይ መንፈስ በሕይወታችን ሲመጣ በቃ
የሚፈታው እስራት የሚፈታው ቀንበር የሚሰብረው ቀንበር ነፃ የሚያወጣው ነፃ ማውጣት ብዙ ነው። አለዛ ሃይማኖተኞች ሆነን እስረኛን ሊፈታ አይችልም። የታሰረን ሊፈታ አይችልም። ስለዚህ በመንፈስ ቅዱስ ኃይል ግን ስንሆን በዚህ ዓለም ላይ ሊያስረን የሚመጣ ሊጠፍረን የሚመጣ ሊያደክመን የሚመጣ በቃ ደካማ ሊያደርገን የመጣውን ሁሉ ሽሮ ኃይለኞች፣ ብርቶች፣ አሸናፊዎች የእግዚአብሔር ክብር የሚታይባቸው ጀግናዎች ያደርገናል። ሃሌሉያ! በጦር ሜዳ ጀግና ለማድረግ ሙዚቃ ዘፈን ከፍተውላቸው በቃ ወኔን የሚቀሰቅስ ከዛ በኋላ በቃ አሁን ሙዚቃውን ሳይጨርስ ሂጄ ሞታለሁ ይላል። ሂጄ ሞታለሁ። ጦር ሜዳ ሄዱ ሰዎች ሲናገሩ ሰምቻለሁ። በቃ ያ ዘፈን እስከሚያልቅ ኧረ እያሉ ይሄዳሉ። ወገኖች ሆይ መንፈስ ቅዱስ እሳቱ ሲመጣ እሳቱ ሲነድ እሳቱ ሲቀጣጠል እሳቱ ሲንቦገቦግ ሃሌሉያ! ሂጄ ወርሳለሁ፣ ሂጄ ማርካለሁ፣ ሂጄ አስጥላለሁ፣ ሂጄ ነፃ አወጣለሁ ያስብላል። አቤቱ አስበን፣ አቤቱ አስበን፣ እባክህን አስበን፣ በእውነት አስበን። ሴቶችና ወንዶች ልጆችን አስብ። ወገኖች ሆይ መንፈስ ቅዱስ ሲመጣ አምልኮን ይቀይራል። ወደ ሰማይ እኮ ነው የሚያስገባው። ወደ ሰማይ እንገባለን። መግባት አትፈልጉም? በምድር እያለን ወደ ሰማይ ጳውሎስ እንዳለው እስከ ሦስተኛው ሰማይ ምን ሆኛለሁ? ተነጥቄአለሁ። እንዲህ ያለውን ሰው አውቃለሁ። መቼ? ከ14 ዓመት በፊት። መግባት ይሁንልን፣ መሄድ ይሁንልን። እልል በሉ ሳንባል እልል የሚያስብለን፣ አጨብጭቡ ሳንባል የሚያስጨበጭበን፣ አሸብሽቡ ሳይባል የምናሸበሽብ የመንፈስ ቅዱስ ህልውና በዚህ ሲኖር ወገኖች ህልውናው ይኖር፣ ህልውናው ይውረሳል። ሌላውን ጥቅሶች እተዋለሁ ለምን ሰዓት ስለሌለ ይዣችሁ እዚህ ብዙ እንዳላስቆማችሁ። ሁለተኛ ነገሥት ምዕራፍ 3 ከ13 እስከ 18 እንዲሁ ተናግሬ ወደ ሁለተኛው አልፋለሁ። የጌታ መንፈስ በሕይወታችን የሚያደርገው ነገር በኤልሳ ላይ የጌታ እጅ ምን አደረገ ይላል? መጣ ይላል። ኢዮሳፌጥ የእስራኤል ንጉሥ ምን ወደ ጦርነት ሊወጡ ሲሉ ክፍሉን ታውቃላችሁ። ውሃ ጠፋ፣ ውሃ የለም፣ ምድረ በዳ ነው፣ ምንም ነገር የለም። ወየው አሉ። ወየው! እነዚህን ሦስቱን ነገሥታት እግዚአብሔር ምን ሊያደርግ ነው? በቃ በዚህ በጠላት እጅ አሳልፎ ሊሰጥ ነው ብለው ተጨነቁ። ዮሳፌጥ የእግዚአብሔርን ፍቃድ እግዚአብሔርን ድምፅ የምንጠይቀው በዚያ አካባቢ ነቢይ የለም ብሎ ሲል እረ አንድ አለ በኤልያስ እጅ ላይ ውሃ የሚያፈስ እረ ጥሩልን ብሎ እሱ መጣ። ኤልሳ በመጣ ጊዜ ወገኖች ሆይ የእግዚአብሔር እጅ መጣችበት። አንዳንድ ቦታ እጅ ይላል፣ አንዳንድ ቦታ መንፈሱ ይላል። የእግዚአብሔር እጅ ስትመጣበት ወገኖች ሆይ ታሪክ የሚቀይር ድምፅ መጣ። ሁኔታን የሚቀይር ድምፅ መጣ። የሞትን አዋጅ የሚቀይር ልንሞት ነው ወይ ልንጠፋ ነው ወይ የሚለውን የሚቀይር ድምፅ መጣ። ታሪኩ ሲናገር እስራኤል ለሁለት የተከፋፈለችበት ጊዜ ነው። አስሩን ነገድ
የእስራኤል ንጉሥ ይገዛል። ሁለቱን ነገድ ደግሞ የይሁዳ ንጉሥ ኢዮሳፌጥ ነበረ። ኢዮሳፌጥ እግዚአብሔርን የሚፈልግ እግዚአብሔርን የሚወድ የማምለኪያን አጸድ ሁሉ የሰባበረ እግዚአብሔርን እንዳይመለክ የሚከለክለውን ሁሉ ያስወገደ ንጉሥ ነው። እግዚአብሔር የወደደው ለእግዚአብሔር ሐሳብ ራሱን የሰጠ ጣዖት እንዲወገድ የማምለኪያ አጸድ እንዲወገድ ያደረገ ሰው ነው፣ ነቢይ ነው። ስለዚህ ነቢዩ የይሁዳን ንጉሥ ይህንን ስላደረገ እሱም ባላፍር አንተን ላናግር ቀጥቶ ላይም አልፈልግም አለው። ስለዚህ የእግዚአብሔር እጅ መጣችበት ይላል። አያችሁ፣ የእግዚአብሔር እጅ ሲመጣ ታምራት ያደርጋል። የእግዚአብሔር እጅ ሲመጣ ድንቅ ነገር ይሰራል። የእግዚአብሔር እጅ ሲመጣ ምድረ በዳ ላይ ውሃ በሌለበት ከኤዶማስ ከዛ ውሃን አምጥቶ የተቆፈረው ጉድጓድ ውስጥ ያስገባል። ሃሌሉያ! ያ የጌታ እጅ ይምጣ ዛሬም ወገኖች ሆይ፣ ያ የጌታ እጅ ሲመጣ በሕይወት ያኖራል፣ ያረካል፣ ለጥያቄዎች ሁሉ መልስ ይሰጣል። ስለዚህ ኤልሳ የጌታ እጅ መጣበት። ዛሬም በእኔና በእናንተ ላይ የጌታ እጅ ይምጣ። ዛሬ የጌታ እጅ መንፈሱ ነው። በዛም በብሉይ ኪዳንም ዘመን እንኳን የእግዚአብሔር መንፈስ ነው እየመጣ በነገስታቱ ላይ እየመጣ በነቢዩ ላይ በሁሉ ላይ። አሁን ግን በሁላችን ላይ የእግዚአብሔር መንፈስ ይመጣል። ሃሌሉያ! ይሄ እጁ ይምጣ። እኛንም በኢየሱስ ክርስቶስ ስም ለሌሎች መፍትሄ የሚያደርገን እጁ ይምጣ። መልስ የሚሰጥ እጅ ይምጣ። ወገኖች ሆይ፣ ትውልድ በጥያቄ ውስጥ ነው ያለው። ትውልድ በፍርሃት ውስጥ ነው ያለው። ትውልድ እሞታለሁ የኔ ነገር በቃ የሚልበት ሁኔታ ውስጥ ነው ያለው። ኢየሱስ ያድናል። በመንፈሱ ሆነን ወገኖች ሆይ ይሄንን እንድናደርግ እግዚአብሔር መንፈስ ያሳስበናል። ብዙ ነው ላቁመው እዚህ ላይ። ሁለተኛ በመንፈስ ለመመላለስ ምን ማድረግ አለብን? ስለዚህ የጌታ መንፈስ በእኛ ላይ እንዲሆን በመንፈስ ለመመላለስ ምን ማድረግ አለብን? በመንፈስ ለመመላለስ ምን ማድረግ አለብን? ማድረግ ያለብንን ካለማድረግ የተነሳ የእግዚአብሔር መንፈስ ይመጣና የሆነ ሰዓት ጥፍት ይላል፣ ቦግልና ድርግም ይላል። ስለዚህ የሚቀጥል ሪቫይቫል፣ የሚቀጥል የእግዚአብሔር እጅ፣ የሚቀጥል እሳት፣ የሚቀጥል መቀጣጠል እንዲኖር ምን ማድረግ አለብን? ብዙ ነገር ቢሆንም ጥቂት ነገር ባለን ሰዓት ልናገር። በጸሎት መትጋት ያስፈልጋል። አንዱ በጸሎት መትጋት ነው። እንዳልኳችሁ ሁሉን ተናግሬ አልጨርስም። መቼስ ሰባኪዎች በአንድ ነገር ላይ ሲናገሩ በዛች በ40 ደቂቃና በ45 ወይ በአንድ ሰዓት ውስጥ ሁሉን ተናግሮ መጨረስ አይቻልም። ስለዚህ በጸሎት መትጋት በጣም በጣም አስፈላጊ ነው። በመንፈስ ለመመላለስ በጸሎት ካልተጋም በመንፈስ ልንመላለስ አንችልም። ትጋት ያስፈልጋል። በምን መትጋት? እስቲ በሉ። በጸሎት መትጋት፣ በግል በጸሎት መትጋት፣ በህብረት በጸሎት መትጋት፣ በቤተ ክርስቲያን ባለ ጸሎት መጥቶ መትጋት። ይሄ በጣም አስፈላጊ ነገር ነው። በምን ለመመላለስ? በመንፈስ ለመመላለስ ማድረግ ያለብን በጸሎት መትጋት አለብን። ሁለተኛ በአንድ ልብ መሆን አለብን። ጥቅሱን እሰጣችኋለሁ፣ እዛው ሁሌ የምንሰብከው ጥቅስ ስለሆነ ነው። በአንድ ልብ መመላለስ አለብን። በአንድ ልብ መሆን አለብን። አንድ ልብ ያስፈልገናል። ስለዚህ አንድ ልብ በምናገለግልበት አገልግሎት ቡድን ውስጥ አንድ ልብ አጠቃላይ ለምንድነው በየአገልግሎቱ ብዙዎቻችን ስላለን ባለንበት አገልግሎት ክፍል አንድ ልብ ከኖረን ከዛ ሁሉም ተዳረሰ ማለት ነው።
ስለዚህ በአንድ ልብ ስንሆን በእግዚአብሔር መንፈስ መመላለስ እንችላለን ማለት ነው። በአንድ ልብ ሐዋርያት ሥራ አላነበውም። ሐዋርያት ሥራ ምዕራፍ 2 ከ1 እስከ 5 ድረስ ይሄንን ነው። በጸሎት ይተጉ ነበር ሐዋርያት። እንደገና በአንድ ልብ ሆነው ነው በጸሎት የተጉት። ጸሎት ብቻውን አንድ ልብ ሳይኖር፣ አንድ ህብረት ሆነን አንድ ልብ ሳይኖር፣ በአንድ ህብረት በአንድ ቤተክርስቲያን አጥቢያ ውስጥ ሆነን በአንድነት አለመትጋት፣ በግል አለመትጋት፣ በአንድ ልብ አለመሆን፣ እነዚህ በእግዚአብሔር መንፈስ እንዳንመላለስ ወይም ደግሞ የእግዚአብሔር መንፈስ በእኛ ህይወት በጉባኤያችን እንዳይመላለስ ያደርገዋል። ስለዚህ በመንፈስ ለመመላለስ ወገኖች ሆይ ማድረግ ያለብን ይሄ ነው። በጸሎት እንዳንተጋ የሚያደርጉ ነገሮች ምንድን ናቸው? ትንሽ ተናግሬ ልለፍ። በጸሎት እንዳንተጋ የሚያደርጉ ነገሮች አንዳንዴ ምን እንሆናለን? ጸሎትን እንበረከክና ነገሮች ዝግ ሲሆኑ አይ ብለን እንነሳለን። ግን ምን አለ? ማስከፈት የሚባል ነገር አለ። እስቲ ማስከፈት በሉ። ሃሌሉያ። በቃ ዛሬ እኔ ጸሎት ደርቋል ብለን ብድግ ብለን ቶሎ የምንነሳ ከሆነ ለጠላት ውጊያ በቃ እጅ ሰጥቶ የተማረከ ወታደር እንደማለት ነው። መዋጋት አለብን። ሃሌሉያ። አንዳንዴ በጉባኤም ስንጸልይ ኃይለኛ ውጊያ አለ። ሰማይ ከተዘጋ በጸሎት ያንን ሰማይ እንደገና ማስከፈት አለብን እንጂ ጸሎት ማቆም የለብንም። ሌላው ሳናቋርጥ መጸለይ አለብን። አያችሁ፣ አንድ ሳምንት ቦግ ብለን እንጸልይና ከዛ በኋላ ደግሞ እናቆማለን። ሳናቋርጥ መጸለይ አለብን። ከዛሳ በጾም ጸሎት መጸለይ አለብን። በጾም ጸሎት ስንጸልይ ሁሉን ነገር እርግፍ አድርገን በእግዚአብሔር ፊት ስንሆን በዛ ውስጥ እንሆ በመንፈስ እንድንመላለስ መስመር እንሆ ይዘን እንድንሄድ ያደርጋል። እግዚአብሔር ስሙ ይባረክ። አንድ ልብ ደግሞ የሚያናጋው አንዱ በህብረት መካከል ወሬ የሚባለው ነገር ነው። ምን ወሬ? ይሄ አንድ ልብ አያችሁ፣ የሰይጣን ስትራቴጂ ምንድን ነው? ስራን ለማስቆም ጸሎት ማጓደል፣ ድንዛዜ መልቀቅ፣ ከዛሳ አንድ ልብ ማሳጣት፣ በአንድ ልብ እንዳንሆን ቋንቋ መደበላለቅ። እነዚህን ነገሮች በሚያደርግበት ጊዜ የእግዚአብሔር መንፈስ የእግዚአብሔር እጅ ምን ይሆናል? ይታሰራል። ስለዚህ ወገኖች ሆይ በአንድ ልብ ለመሆን የአንድ ልብ ጠንቁ አንዱ ምንድን ነው? ምን ብያለሁ? እዚህ ጮክ በሉ፣ አይዟችሁ። ወሬ ይሄ በጣም 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 ከባድ ነገር ነው። ያ ወሬ ደግሞ የሚደረገው በምንድን ነው? በአንደበት ነው አይደለ? አንደበት እሳት ነው። የፍጥረትን ሩጫ ምን ያደርጋል ይላል? ይገታል፣ ያስቆማል። በቃ የተከታተላችሁ ልትሄዱ የእግዚአብሔርን ስራ ልትሰሩ ስትሉ ይገታል። የቤተ ክርስቲያንን ሩጫ ይገታል። የእግዚአብሔርን ስራ ይገታል። ምን? አንደበት። ስለዚህ አንደበታችንን እንጠብቅ። ስለዚህ አንደበታችን ካልተጠበቀ አንድነት ሊኖረን አይችልም። ይሄን ስለዚህ በመንፈስ ለመመላለስ በዚህ ውስጥ መመላለስ አስፈላጊ ነው። እየጨረስኩ ነው። ይሄም ብዙ ቢሆን ሌላ ቢኖረኝም እዚህ ላይ ግን አቆማለሁ። ሶስተኛ፣ ምክንያቱም የጌታ እራትም ስላለ ማለት ነው። የመንፈስ ቅዱስን ከእኛ የሚያርቀውን ምንድን ነው? ይህንን ማወቃል። መንፈስ ቅዱስን ከእኛ የሚያርቀው ምንድን ነው? ስለዚህ መንፈስን ከኔ ላይ ምን አታድርግ ነው? አትውሰድብኝ አይደለ? ስለዚህ የሚወስደው የሚያርቀው ነገር ምንድን ነው? ያንንም ማወቅ አለብን። ጉንፋን አንድ ሰው እያንዳንዳችን እንለያያለን። አንዳንድ ሰው ጉንፋን በምን ይዘዋል?
በሽታ ይዘዋል። አንዳንድ ሰው ደግሞ ጉንፋን ከማን ይዘዋል? ከሰው ይዘዋል። እስቲ ሌላስ ደግሞ እስቲ ሌላ ካለ ሌላስ መተላለፊያውን እስቲ የሚነግረኝ። አሁን እኔ በፍጹም በሽታ አይዘኝም። የፈለገ ሽታ አሁን ኢትዮጵያ እንግዲህ በዩቲዩብ ስናይ ጸድቷል። አብሶ አዲስ አበባ በስማ ከክፍለ ሀገር እኛ ከጅማ ስንሄድ ሽታው እዛ ምንም ሽታ የለም እና ኃይለኛ ሽታ። እኔ አይሪመንበር አንዴ ቦንጋ ያለውኝ አንድ እህት እናቷ አረፉና ባለቤቱና እኔ ይዘን ሄድን። አያትሽ በጣም ስላመማቸው ብለን ሄድንና ወደ ሽሮ ሜዳ አካባቢ ነው። ከዛ ለቅሶ እዛ በተቀመጥ ስወጣ በሆነ ሰዓት ወደ ቤት ልመለስ ስወጣ ይሄ ቦይ አለ አይደል? ከቦዩ የሚወጣው የሽታ በስባ እና ግን ጉንፋን አይዘኝም። እና መንፈስ ቅዱስንም የሚያባርረው ነገር የሚያርቀው ነገር ምን እንደሆነ ማውቃል። ብዙ ነገር አለ። በአንደኛ ሳሙኤል አላነበውም፣ ራሳቸው አንበቡ። በአንደኛ ሳሙኤል ምዕራፍ 15 ከ17 እስከ 35 ድረስ ያንን ከሳኦል ላይ የእግዚአብሔር መንፈስ ምን አደረገ? ሄደ። የእግዚአብሔር መንፈስ በሄደ ጊዜ ክፉ መንፈስ ደግሞ መጣ ይላል። ከዛ ምን ያደርገው ጀመረ? ያስጨንቀው ጀመረ። ለዛ ነው ዳዊት በገና እንዲደረድርለት ወደ ቤተ መንግስት የገባው። መንፈሱ ባስጨነቀው ጊዜ በገናውን ድም ሲያደርግ ሂዝ ሪላክስ ያደርጋል። የሚያስጨንቀው መንፈስ ይሄዳል፣ ያባርርለታል። ስለዚህ ሳኦልን ለምንድን ነው ያ የእግዚአብሔር መንፈስ ከሱ ያራቀው ብለን ስንመለከት እግዚአብሔር አማልቃውያንን ከምድር ገጽ ምን አድርግልኝ አለው? አጥፋልኝ አለው። አጥፋልኝ። ለምን? እግዚአብሔር ሰው ገዳይ ነው አይደለም። ግን እነዚህ አማልቃውያን ስራቸው ክፉ ስለሆነ አምልኳቸው ባዕድ አምልኮ ስለሆነ እስራኤልን ከእግዚአብሔር ሐሳብ ስለሚያወጡ እንደገናም ደግሞ ሴቶች ልጆቻቸውን ስለገደሉ በዚህ ምክንያቶች ነው እግዚአብሔር አንዳንድ ሰው እንደ ይሄ እግዚአብሔር ነፍሰ ገዳይ ነው ምናምን የሚሉ ጥያቄ የሚያቀርቡ ሰዎች ስላሉ በሚዲያም የሚከታተሉ ብዙ ሰዎች ስላሉ እግዚአብሔር ግን ከነሱ የልብ ክፋት የተነሳ እነዚህ አማልቃውያን የእግዚአብሔርን ሕዝብ ልብ ስለሚያሸፍቱ ቀድሞ ማጥፏቸው ሲሉ አትርፏቸው። አሁን ደግሞ እስራኤል ከግብፅ ሲመጣ ማለት ነው ፈጽሞ እንዲያጠፉ ነበር። ግን የተወሰኑትን ተዋቸው። እግዚአብሔር የዛንም የተናገረው ምን እንዳልን አምላኮቻቸውን ያስመልኳቸዋል፣ እኔ አምላክ የሆንኩላችሁን እግዚአብሔርን ያስተዋቸዋል። እነዚህ አማልቃውያንን አጥፉ። አሁን ሳኦልን ላከው፣ አጥፋ፣ ምንም እንዳታስቀር፣ እንስሳ ቢሆን ማንንም ቢሆን ሳታተርፍ አጥፋ ባለው ጊዜ ሳኦል ግን አጋግን ንጉሱን አትርፎት አመጣ ይላል እግዚአብሔር ቃል። እሱም ብቻ አይደለም፣ የሰቡ የሚያማምሩ በሬዎችን፣ ኮርማዎችን፣ በጎችን ምን አደረገ? እነሱንም ደግሞ ለእግዚአብሔር መስዋዕት፣ የረከሰውን ለእግዚአብሔር መስዋዕት አመጣ። የዛን ጊዜ ነው የእግዚአብሔር መንፈስ ከሳኦል ለቆ ይሄዳል። ሳኦል ይከራከራል። በዛ ክፍል ታዝዣለሁ ይላል። የእግዚአብሔርን ቃል አልፈጸምክም ይለዋል። የእግዚአብሔርን ቃል አላደረክም፣ እግዚአብሔር የተናገረን አላደረክም። ስለዚህ ዛሬ እግዚአብሔር አጥፋ ያለን ባለማጥፋት ያንተ ነገር አበቃ ይለዋል። ኧረ ታዝዣለሁ፣ እግዚአብሔር ባለኝ መንገድ እጃለሁ፣ እንደተናገረኝ ምን አድርጌያለሁ? አጥፍቻለሁ። እነዚህ የበሬዎች ግሳት ምንድን ናቸው? እሰማለሁ ይላል ሳሙኤል። እሰማለሁ፣ ወደ ጆሮዬ ምን ሆኗል? የበሬዎች ግሳት ገብቷል።
ስለዚህ አላበጀህም አለው። ሳኦል እግዚአብሔር ያለውን ባለማድረጉ፣ እግዚአብሔር ባለው ባለመሄዱ፣ እግዚአብሔር ያለውን ባለመፈጸሙ በሳሙኤል የመጣለት ቃል የእግዚአብሔር ቃል እንጂ የሳሙኤል ቃል አልነበረም። ይሄንን የሳሙኤልን ቃል ሰምቶ ባለማድረጉ የእግዚአብሔር መንፈስ ከሱ ራቀ። ስለዚህ ብዙ ሌላ ቢኖር ሳምሶንን መውሰድ ትችላላችሁ። ሳምሶን የእግዚአብሔር መንፈስ ከሱ የራቀውን ሁላችንም እናውቃለን። ጊዜ ለመቆጠብና ብዙ ሰዎች አሉ። ኤሊን ብትወስዱ የእግዚአብሔር ነገር ከሱ የራቀው መንፈሱ የራቀው ሳሙኤል እንኳን መጥቶ እግዚአብሔር ሲጠራው ብላቴናው ሳሙኤል ጠራኝ ሲል ያልገባው በኋላ ነው እግዚአብሔር ነው የጠራክ ባሪያክ ይሰማል ተናገር በል ብሎ ለሳሙኤል ምክር የሰጠው። ኤሊ ለምን ልጆቹን እግዚአብሔርን በመፍራት ያልመራ ምናምንቴዎች የነበሩ እንደፈለጉ የሚኖሩ የነበሩ እነዛን ስለዚህ እግዚአብሔር መንፈስ ለቀቀና ወደ ማን መጣ? ወደ ሳሙኤል መጣ። የእግዚአብሔር መንፈስ ኤሊን መናገር አቆመ። ድምፅ ወደ እሱ መምጣት አቆመ። ስለዚህ ወገኖች ሆይ ዛሬ እኔና እናንተ የእግዚአብሔር መንፈስ የሚያባርር የሚያስከፋ ከኛ እንዲርቅ የሚያደርግ በሕይወታችን ላይ ዛሬ በእውነት እግዚአብሔር እድል የሚሰጠን አምላክ ስለሆነ ለሳኦል እኮ እድል ይሰጠው ነበር። እውነተኛ ንስሐ አላደረገ ሳኦል ግድ የሚለው የነበረው የራሱን ክብር በሕዝቤ ፊት አክብረኝ ንጉሥ ነኝ። ሳሙኤል በዛን ሰዓት ነቢይ ደግሞ በጣም ከንጉሥ በላይ ነው፣ ሕዝብ ሁሉ የሚሰማው። ስለዚህ እባክህ እግዚአብሔርን በድያለሁ፣ ስለዚህ ምን አድርግ? በቃ አክብረኝ በሕዝቤ፣ አትሂድ፣ አልሄድም፣ መስዋዕት አልሰዋም ካንተ ጋር ብሎ ነበረ ሳሙኤል። የዛን ጊዜ ልብሱን ሲይዘው ይላል ተቀደደ። ዛሬ መንግሥትን እግዚአብሔር ቀደደው ማለት ቀደደው። ከዛ ነው ዳዊት የመጣው። ዳዊት ይሄንን ታሪክ ያውቃል። ዳዊት ይሄንን ታሪክ ያውቃል። ለዚህ ነው ዳዊት በበደለ ጊዜ አቤቱ መንፈስህን ከኔ ላይ አትውሰድብኛል፣ እውነቱን አትውሰድብኛል። ምክንያቱስ መንፈሱ የተወሰደበትን ሳኦልን ዳዊት በገና እየደረደረ እንዴት እንደተጨነቀ አይቷል። እንዴት የጭንቅ ኑሮ እንደኖረ አይቷል። እንዴት ጠላት እንዳስጨነቀው አይቷል። ጠላት እንዴት እንዳዋረደው አይቷል። ስለዚህ መንፈስን ከኔ ላይ አትውሰድብኝ እንጸልያለን። እግዚአብሔር ወገኖች ሆይ ዛሬ በዚች አጭር ሰዓት የጌታም እራት አለ። ንስሐ እንግባ እስቲ። እግዚአብሔር ሆይ እባክህ እንደ ቃል ባልኖርኩበት ቃልን ባላደረግኩበት እግዚአብሔር ሆይ ይቅር በለኝ፣ እባክህን አስበኝ እንበለው። ዛሬም እግዚአብሔርን ባለመስማት በብዙ ኪሳራ ውስጥ የገባን ሕይወታችን ዝቅ ያለ ባዶነት ውስጥ የገባን እግዚአብሔርን ባለመስማት የተራቆተ ሕይወት ውስጥ የገባን በድካም ሕይወት ውስጥ የገባን ክርስትና ዳገት ተራራ የሆነብን ወገኖች ሆይ ጸሎት ተራራ የሆነብን ውስጣችን ባዶነት የሚሰማን እግዚአብሔር ሆይ እባክህን ይቅር በለን እንበለው። በሆነ ነገር ላይ የሳትንበት ነገር አለ፣ የተሳሳትንበት ነገር አለ፣ መስመር የለቀቅንበት ነገር አለ። በሚዲያ ላይ የምትከታተሉ በቲክቶክ ላይ የምትከታተሉ የእግዚአብሔር መንፈስ ይናገራችኋል። መመለስ ወደ ጌታ፣ መመለስ ወደ ፍቃዱ፣ መመለስ ወደ ሐሳቡ፣ መመለስ ወደ እግዚአብሔር ሐሳብ
እሱ ከራቀን ጠላት ያገኘናል። እሱ ከራቀን ለጠላት መጫወቻ እንሆናለን። እሱ ከራቀን ጭንቀት ይጫወትብናል። ተስፋ መቁረጥ ይጫወትብናል። ተስፋ ቢስነት ይጫወትብናል። እርሱ ከራቀን መኖር ያስጠላናል። ሕይወት ያስጠላናል። የመኖራችን ትርጉም የመንፈሱ ከኛ ጋር መኖር ነው። ስለዚህ መንፈሱ በእኛ ሕይወት ውስጥ እንዲኖር ወገኖች ሆይ በእግዚአብሔር መንፈስ ለመመላለስ ለመኖር የእግዚአብሔር መንፈስ የማይፈልገውን መተው ንስሐ መግባት ያስፈልጋል። ላካራባዲያ ለረበገጄ ክሮዶሎ ሮባጋሌ ረባጂ ካዲክላቫዱ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን፣ አቤቱ ማረን። የእስራኤል አምላክ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ስም ማረን። ጌታ ሆይ እባክህን ይቅር በለን። ለክላቫዲያ ለዱራባጋሼ ካጂዳ ግላቡራ ባህያ ባህዲያጎ እግዚአብሔር ሆይ በኢየሱስ ስም አንተ አጥፉ ያልከንን በሕይወታችን የያዝነውን ነው በጌታ በኢየሱስ ስም ይጥፋ። በጌታ በኢየሱስም ከሕይወታችን ይነቀል። አንተን ደስ ያላሰኘው አካሄዳችንን ቀይር። ያላሰኘው ንግግራችንን ቀይር። ያላሰኘውን ልባችንን ቀይር። ያላሰኘውን አመለካከታችንን ቀይር። መንፈስ ከኛ እንዲወሰድ አንፈልግም። ከቤት እንዲወሰድ አንፈልግም። ከመድረክ እንዲወሰድ